ኖላዊ ድራማ ክፍል 99 አብረን እናያለን ማለት ነው። ተመልካቾቻችን በያላችሁበት ሰላማችሁ ብዛ። ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር እያደረጋችሁ አብረን እንቀጥላለን ማለት ነው። እዚህ ጋር የባዩሽ ወርቅ ይገኛል ወይስ አይገኝም የሚለው ነገር እዚህ ጋር አብረን እናያለን ማለት ነው። እንግዲህ ወርቁን መልሺ ያለቻት ነው እርግብን። ስለዚህ እናትሽ ሆድ ብትገቢ ራሱ አታመልጭኝም እያለቻት ነው። መልሳ ስላላመለጥኩሽ ነዋ ሙሉ አዲስ አበባ ያላገኘሽኝ አለቻት። ወይኔ ባዩሽ አላወቅሽኝም አለቻት። ስለዚህ መልሳ ደውላ ያው እኔ በደወልኩልሽ ቦታ እንገናኛለን እያለቻት ነው። እና ያው እሺ ደውልልሻለሁ አለቻት። እንግዲህ ወርቁን ለማግኘት ጸባይሽን ታስተካክያለሽ እያለቻት ነው። ታያላችሁ እንግዲህ አብረን እናያለን። እንግዲህ ያ ወርቁ ባዩሽ ወርቁ ለማግኘት ብላ ጸባይዋን አስተካክላ ኖላዊትን ትቀርባታለች ወይስ አትቀርባትም የሚለውን እርግብን ይቅርታ ትቀርባታለች አትቀርባትም የሚለውን አብረን እናያለን ማለት ነው። ወርቁ ይገኛል አይገኝም እንዴት ነው? እና እንዴ ብላ ቆማ ለብቻው እየተናገረች ነው ማለት ያሳደጉት ውሻ መልሶ በነክሻ እያለች ነው። አሳይሻለሁ እያለቻት እየሄደች ነው ማለት ነው። አሁን ወደ ማን እንመጣለን? ወደ ምናሴ ጋር ማለት ነው። ያው አይታችሁታል ምን ይሆናል የሚለው አብረን ያው ገረፍ ገረፍ እናደርጋለን ማለት ነው። እንግዲህ ከዚህ በፊት ምናሴን ደም ለግሶ ነበረ ታውቁታላችሁ። የሀናን እናት በታመመች ጊዜ ማለት ነው። እና ያው የሀናን አባት አንዳንድ ነገር ወጪ ሲሰጠው እኔ ሀና ደም የሰጠኋት ሀና ወድጄ እንጂ ገንዘብ ፈልጌ አይደለም ይለዋል ማለት ነው። አልቀበልም ይለዋል። እንግዲህ እኔ ምንም ፈልጌ አይደለም ደም የለከስኳት ብር ፈልጌ አይደለም አለው። እና ይሄ ለምስጋና ያህል ነው ያዘው ሲለው አልይዘውም። ምክንያቱም እኔ ይሁን ለምስጋና ምሳ ጋበዝከኝ እኮ እያለው ነው። ያው ያኛው ድራፍት እየጠጣ ነው፣ ያኛው ለስላሳ አንድ ሁለት እየተባባሉ ነው። ስለዚህ እንግዲህ ያው ከነሱ ከተገናኘሁ በኋላ ብዙ አመልጥቻለሁ፣ በጣም መልካም ቤተሰቦች ናቸው እያለው ነው። ከዚህ በፊት ከነሱ ከባለቤትና ከልጅ ስልክ ሰርቅ ያለው አታውቅም እንዴ ያለው። ባለቤትና ልጅ አልነገርሁም ይለዋል። አልነገሩኝም፣ ምንም አይነት ነገር የሰማሁት ነገር የለም እያለው ነው። እኔ አላውቅም፣ እየቀለድክብኝ ነው ወይ መንሱድ እያለው ነው። ስለዚህ ሀኒቾና አባቷን እየቀረብኩ እየመጣሁ ራሴን ተቀይሬያለሁ እና ሀናና አባቷ በጣም ጥሩ ሰው ናቸው። እንደውም ከሌብነት መንገድ ወጥቻለሁ፣ መስረቅ አቁሜያለሁ፣ በራሴ እንድሰራ አድርገውኛል እያለው ነው። እና መልሶ እሺ እባክህ ከዛ ምንድን ነው የተፈጠረው ይለዋል። ስለዚህ ያው ህይወቴ ላይ ነፍስ ዘሩብኝ፣ ከዚህ ስራ እንድወጣ መስረቅ የሚባለው ነገር እንዳቆም አድርገውኛል። በደንብ ከመስረቅ ይልቅ በደንብ በራሴ ሰርቼ እንዲበላ አድርገውኛል ይላል እዚህ ጋር። ስለዚህ እና ምን ትሰራለህ አሁን ስራህ ምንድን ነው ብሎ ይጠይቀዋል። ሲጠይቀው ያው እኔ ትምህርት ነክ የሆነ ነገር አላውቅም፣ የጉልበት ስራ ቢሆን የተሻለ ይሆናል ይለዋል። እስኪ እናያለን፣ ስራ አፈላልግልሃለሁ አለው። እዚህ ጋር ያው በጣም አመሰግናለሁ ሲለው ምንም አይደለም ይለዋል። ሁለቱም እንግዲህ ሻይ ቡና ብንል እያለው ነው። ያኛው ያው ሶፍት ድሪንክ እየጠጣ ነበረ፣ ቡና አዟል። አሁን ወደ ማ ተመልሰን እንመጣለን። ወደ ሁለት እንግዲህ ወርቅ ፈላጊዎች ጋር እናያለን ማለት ነው። ቤት እንዳያቸዋት በር ከፍታ እየገባች ነው። ምንድን ነው ስትላት ትመጫለሽ አላልኩም አለች። ትመጫለሽ ብዬ ስላላሰብኩ ነው። ስለዚህ እኔና አንቺ እኮ የአንድ ሳንቲም ሁለት ገጽታ ነን እያለቻት ነው። ስለዚህ ግን ደግሞ መቼም አንለያየም፣ ለአንዳችን የአንዳችን መድኃኒት ነን እያለቻት ነው። ስለዚህ ይሄን ስለማይጠፋሽ እንዴት ብዬ አልመጣም፣ አስበሽበት ወርቁ ልትመልሽልኝ ነው እያለቻት ነው። ስለዚህ ባዩሽ ደግሞ መልሳ ያው እኔ ጋር እንደሌለ ነግሬሻለሁ፣ 10 ጊዜ አመጣሽ ምትይን ትላታለች። ስለዚህ ለምን እንደመጣሽ ንገሪኝ፣ ወርቁን ካላመጣሽ የት እንዳለ ካልነገርሽኝ ንገሪኝ ትላታለች። ስለዚህ ባዩሽ አላምንሽም፣ ወርቅሽን የምትፈልጊ ከሆነ እኔን ማመን አለብሽ ትላታለች እዚህ ጋር።
ታምናታለች አታምናትም? ያ ወርቅ ይመጣል አይመጣም የሚለው ነገር አብረን እናያለን። ይገኛል አይገኝም የሚለው ነገር በክፍል 99 እናየዋለን ማለት ነው። ስለዚህ እንግዲህ ያው ባዩሽን አስደውዬ ወርቁን እንዲመለስ አደርግልሻለሁ እያለቻት ነው። ስለዚህ እስካሁን በእኔ እርግጠኛ ስላልሆንሽ ነው የምትከታተይኝ አለቻት። ያው ጥፋተኛ መሆኗን እዚህ ጋር አምናለች። ገብታችኋላ? ስለዚህ እርግብ ሰው ሲደውልላት ስልኳ አይሰራም ትላታለች። ስለዚህ እሷ ብቻ ነው የምታገኘን፣ እሷና እሷ ብቻ ነው ደውላ የምታገኘን። ስለዚህ አገኛትና ወርቁን እመልስልሻለሁ ትላታለች። ወርቁ ደግሞ ማን እጅ ይመስላችኋል? እዚህ ጋር ማጋ ይቀመጣል፣ ማጋ ይኖራል የሚለው ነገር አብረን እናያለን። እንግዲህ እርግብ ወርቁ በማን ቀለል ባለ ቦርሳ ለማን አደራ እንደምትሰጥ መለስ ብላችሁ ኢማጅን ማሰብ ትችላላችሁ ማለት ነው። ስለዚህ ወርቁ ብቻ በእጅ ይግባ፣ እንደዚህ ማን እንደሆን ታቀኛለች እያለች ነው። አብረን እናያለን ማለት ነው። እዚህ ጋር ያው መጥታለች እርግብ የሆነ ቦርሳ ሸንከፍ ብላ መጥታለች። ስለዚህ ዘሬን መጣ፣ ዘሬን እየጠበቃት ነው ማለት ነው። ስለመጣ በጣም አመሰግናለሁ አለ። ስለዚህ እንድታግዘኝ እፈልጋለሁ ስትለው አንቺ ልጅ በእኔ ተስፋ አትቆርጭም ወይ ይላታል። ስለዚህ አክስቴን ምንድን ነው ማግዝሽ ሲላት አክስቴን ላገኛ ትፈልጋለሁ አለቻት። ስለዚህ እርግብ አክስትሽ በጣም መጥፎ ዘሬን አክስትሽ በጣም መጥፎ ሰው ናት፣ አታገኛት ይላታል። ካገኘችሽ የሆነ ነገር ታርግሻለች ሲላት ምንም አታረገኝም ይላታል። እና አልፈልግም አለችው። እና አብሬሽ እንዲህ ነው የምፈልጊው ይላታል። አይ እሷ ጋር እንደሄድኩ አንተ ወቅ ብዬ ነው እንጂ አብራኝ እንድትሄድማ አልፈልግም ትለዋለች። ስለዚህ ከዚህ በኋላ ተደብቄ መኖር አልፈልግም፣ ሁሉም ሰው ማወቅ አለበት ይላታል። እሺ ፒስ በቃ ሂጂ ይላታል እሱ። እሷም ደግሞ የያዘችው ሻንጣ ይሄ ባደራ መልክ አንተ ጋር ይቀመጥልኝ ብላ ትሰጠዋለች ማለት ነው እሱ። እሺ በቃ ብላ እሷ ተነስታ ሄደች። ሻንጣው እሱ ያዘው፣ የእሷ ሻንጣ ማለት ነው። ስለተረዳኸኝ በጣም አመሰግናለሁ። በቃ ላት እና በሰላም እንድትመለሽ ምኞቴ ነው ላታል። በሷም ደግሞ እርግብም በሰላም ብመለስ ደስ ይለኛል አለችው። ወይ አብረን እንሄድ እንዴ ሲላት አይ ችግር የለውም መለሳለሁ። ቦርሳ እንደሰጠችው ክፍት ሊያረገው ሲል መልሶ ደግሞ ቅፍ አረገው በሁለት እጁ። እና ደግሞ እዚህ ጋር እየጠበቀቻት ነው ባዩሽን እርግብን እየጠበቀቻት ነው። ግን እርግብ ግን ምን እያረገች ነው? ወርቁ ለዘርሽ ሰጠችው። ስለዚህ ነገ በሚለቀቀው የምናየው ማለት ነው ወርቁ የት እንደሆነ በማ እጅ እንደሚገኝ እርግብ የት እንዳስቀመጠችው እዚህ ጋር ኢማጅን መገመት እንትን አይልም። አክስቴ ብላ ስትመጣ ወርቁ የት አለ አለቻት። በአንቺ ቤት ሸውደሽ ሞተሻል ትላታለች። የምን መሸዋወጥ ነው እንግዲህ ከሜላት የሰረቅሽውን ወርቅ ስታገኛት በጠቅላላ ስጭኝ ትላታለች። ስለዚህ መሞት ፈልገሻል ብላ ሽጉጡን ታወጣባታለች። እዚህ ጋር ምን ይፈጠራል? እንዴት እንሆናለን? እንዴት እናያለን? አሁን ወርቁ ማጋ ይሆናል ብላችሁ ታስባላችሁ? ወደ ኋላ ልመልሳችሁና የያዘችው ወርቅ ማለት ነው ከማን ነው የሚገኘው? ወስዳ የሰጠችው ለዘሬ ነው። ከነ እንትኑ ከነ ቦርሳዋ የሰጠችው ለሱ ነው። እሱ ደግሞ እንግዲህ ያው በአደራ መልክ ያዝልኝ ነው ያለችው። ከፍቶም አላየውም አውጥቶም አላየውም። አብረን የምናየው ይሆናል ማለት ነው። ያው ዞሩ ባዩሽን መንገድ ላይ ያው ዘሬ ስለተቀመጠ ወይም ደግሞ እርግብን አየህ ወይ ብላ እንግዲህ ስትመላለስ በመንገዱ ስታልፍ ልታገኘው ቁጭ ብሎ ልታገኘው ይችላል። ኖላዊት ደግሞ ያው እሷ ወርቁን አምና እንድታመጣላት ነበረ ቁጭ ብላ የምትጠብቃት ማለት ነው። አሁን ወርቁ ማጅ ላይ ይገኛል። ያው እርግብን ይዛታለች። ያው ሽጉጥ ደቅናባታለች። ስለዚህ ማጋ ነው የሚገኘው ዜሪ ጋ ነው ዜርሁን ጋ ነው የሚገኘው ወርቁ ማለት ነው። ከነ ቦርሳው የሰጠችው እሱ ጋ ነው ሰጥታው ያለፈች ማለት ነው። ስለዚህ በሚቀጥለው ቪዲዮ ወርቁን እሷ ጋር ይገኛል። እርግብን ግን ትገላታለች ወይስ አትገላትም የሚለው ነገር አብረን እናያለን ማለት ነው። ምን ትላላችሁ? ትገድላታለች ወይም ደግሞ እንደዚህ ያስፈራርታት ወርቁ ያለበት ታሳያለች? ምንድን ነው የሚሆነው? ኢማጅን ስታስቡት ማለት ነው ምን ይፈጠራል የሚለው ነገር እንግዲህ በንጥልጥል የቀረ ሀሳብ ነው። ያው ትተኩስባታለች አትተኩስባትም። ያው እሷ ደግሞ ፋውል ከመስራቷ አንጻር እርግብን በሽጉጡ እንትን ትላታለች ትምራታለች ወይስ ትተኩስባታለች የሚለው ሁላችንም አብረን የምናየው ነው። በንጥልጥል የቀረ ሀሳብ ነው ማለት ነው።
በያላችሁበት ሰላማችሁ ብዝት ዝት ይበልልኝ። ላይክ፣ ሰብስክራይብ፣ ኮመንት እያደረጋችሁ ይሄንን እንግዲህ አብረን ማየት አለብን ማለት ነው። ሁሌም ቤተሰቦቼ እንደምታበረታቱኝ እርግጠኛ ነኝ። እዚህ ጋር ኢማጂን ስናስበው ደግሞ በቃ